በገጸ ምድርና በከርሰ ምድር የውሃ ሀብቷ የአፍሪካ የውሃ ማማ የምትባለው ኢትዮጵያ ውሆቿን ለዜጎቿ ተጠቃሚነት ልታውል ማልማት እንደሚጠበቅባት ምሁራን ይናገራሉ። በተለይ የከርሰ ምድር ውሃ ለገጸ ምድር ውሃም ዋነኛው ምንጭ በመሆኑ በተለያዩ መልኮች የተጋረጡበትን አደጋዎች መከላከል እንደሚያስፈልግ ነው የገለጹት። የሐዋሳ ዩኒቨርሲቲ ፕሬዝዳንት ዶክተር ችሮታው አየለ በተለይ የኢንዱስትሪዎች የቆሻሻ አወጋገድ የከርሰ ምድር ውሃ ጥበቃን ትኩረት ያደረገ ባለመሆኑ በሚገባ ሊሰራበት ያስፈልጋል ይላሉ። የኢንዱስትሪዎች የውሃ አጠቃላይ ተፈጥሮን አጠቃቀም በአካባቢ ላይ የሚያደርጉት ተጽዕኖ ሁሉ ኢንዱስትሪዎች በጥብቅ ዲሲፕሊን በመመሪያ በሀገር ደረጃ በሕግ መተዳደር አለባቸው። ኢንዱስትሪዎቹ ያስፈልጉናል፣ ለሀገራችን እድገት ጠቃሚ ናቸው። ግን በየትኛውም ዓለም ቢሆን ኢንዱስትሪዎች ሲሰሩ አጠቃላይ አካባቢውን በምንም መልኩ በማይጎዱ መልኩ መስራት እንዳለባቸው ዓለም አቀፍ የአካባቢ ሕግም ያስረዳል። ኢንዱስትሪዎች ለኢትዮጵያ አስፈላጊነታቸው የማያጠያይቅ እንደመሆኑ መጠን ወደ ምርት ሲገቡ የሚጠቀሙትን የከርሰ ምድር ውሃ መልሰው መተካት በሚችሉበት ደረጃ ሊተዳደሩ እንደሚገባ በዩኒቨርሲቲው የኢትዮ ኔቸርና አርቪ ፕሮጀክት አስተባባሪ ዶክተር ሙልጌታ ዳዲ ይገልጻሉ። ታዲያ ተቋማቱ ለምርታቸው ከፍተኛ የሆነ የውሃ መጠን እንደሚጠቀሙ ሁሉ የሚጠቀሙትን ውሃ ሳይበክሉ መጠቀም በሚችሉበት ደረጃ መተዳደር ይኖርባቸዋል ነው የሚሉት። ኢንዱስትሪዎች ከፍተኛ ውሃ ከከርሰ ምድር ይወስዳሉ። ነገር ግን ያንን ብዙዎቹ ምን ያህል እንደወሰዱ እንኳን አይታወቅም፣ አይለካም። አንድ ሌላኛው በወሰዱት ልክ እንኳን ግራውንድ ዋተሩን ሪቻርጅ እንዳያደርጉት ቴክኖሎጂውም የለም፣ ባለሙያውም አልደገፋቸው። የኢትዮጵያ የሰዎች አሰፋፈርና የኢንዱስትሪዎች አመሰራረት የውሃ ሀብት አካባቢ እንደመሆኑ መጠን ልቅ የሆነ አጠቃቀም የውሃ ሀብቱ ላይ ጉዳት እያስከተለ መሆኑን በውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ ይናገራሉ። የሚጠቀሙት የከርሰ ምድርና የገጸ ምድር የውሃ ሀብት የሚያልቅ በማይመስል መልኩ ነው ውሃውን እያባከኑና እየበከሉ እየተጠቀሙ የሚገኙት ይላሉ። ትልቅ ካምፓኒዎች ጋር ብታይ ውሃ የሚያልቅም አድርገውም አያስቡት። ስለዚህ ውሃ ቦታ ስለሚቀይር እዛ ቦታ ላይ ያለው ውሃ ያልቃል፣ ቤዚካሊ ወደ ሌላ ፎርም ይቀየራል። ስለዚህ እዛ ቦታ ላይ ያለው በሂደት እየቀነስ ነው እያለቀ ነው የሚሄደውና ይሄንን ከግንዛቤ ውስጥ መውሰድ ብዙ ጊዜ አይታይምና የመጀመሪያው ይሄንን ግንዛቤና አቅም መፍጠር። ኢትዮጵያ የአፍሪካ የውሃ ማማ ናት በሚል ብቻ ያላትን የከርሰ ምድር ውሃ በአግባቡ አለመጠቀም የገጸ ምድር ውሃው ላይ ከፍተኛ ችግር ያስከትላል ይላሉ ምሁራኑ። ኢትዮጵያ ያላት ውሆች በአግባቡ ባለማስተዳደር ባክነውና ተበክለው እስኪጠፉ መጠበቅ አያስፈልግም። ኢንዱስትሪውም ማህበረሰቡም ተፈጥሮን ባማከለ መልኩ እየተጠቀሙ ማልማት በሚችሉበት ሁኔታ ላይ መስራት ያስፈልጋል ብለዋል። ማህበረሰቡ ተፈጥሮን ጠብቆ ተፈጥሮ ሳይዛነፍ በተከታታይ በቂ የሆነ ተፈጥሯዊ የሆነ ጠቀሜታ የሚሰጡንን አማራጮች ሰስተነብል የሆነ የሚባለውን ማኔጅመንት መከተል መቻል አለብን። እኔ አይ ቲንክ መንግስትም ሲሪየስሊ በእነኚህ አካላት ላይ እርምጃ መውሰድ አለበት። ዋናነት በህግ ተጠያቂነት በህግ የመገዛት ስርዓቱን በደንብ ጠንከር ብሎ መሄድ አለበት ብዬ ነው የምወስደው። ግራውንድ ዋተር ሪቻርጅ ለማድረግ የምንጠቀማቸው ሁለት መንገዶች አሉ። ፓሲቭ እና አክቲቭ ይባላሉ። አክቲቭ የሚባለው ውሃ የሚያሳልፉ ጂኦሎጂ ከተገኘ በሱ ውሃ ማስገባት ሲሆን፣ ፓሲቭ የሚባለው ደግሞ አሁን ከግሪን ሌጋሲ ጋር በተገናኘ አሁን እኛ የምንሰራቸው ስራዎች ለውሃው እድል ሰጥተው በተፈጥሮ መሰረት ረጋ ብለው የሚሰርጉበት ስርዓት ነው ማለት። የኢትዮጵያ ውሃና ኢነርጂ ሚኒስቴር ሀገሪቱ ያላትን የከርሰ ምድርና የገጸ ምድር የውሃ ሀብትን ከብክለትና ብክነት ለመከላከል ለየት ያለ አሰራር ዘርግቶ ወደ ስራ መግባቱን በሚኒስቴሩ የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ ይናገራሉ። ይህ አሰራር ተጠቃሚ የማህበረሰብ ክፍል የውሃ ሀብቱን በተጠያቂነት እንዲጠቀም ያስችለዋል ይላሉ። ይሄ በሁለት መንገድ ነው። አንደኛው ዩዘርስ ፔይ ብለን የምንጠራው የሚጠቀም አካል መክፈል አለበት። ሁለተኛው ደግሞ ፖሊተርስ ፔይ ብለን የምንጠራው የሚበክሉ ወይም ለብክለት መንስኤ የሚሆኑ አካል ደግሞ መክፈል አለባቸው። ስለዚህ ዩዘርስ ፔይ ፖሊተርስ ፔይ ፕሪንሲፕል በሚል ይሄንን በፈቃድ ላይ የተመሰረተ የውሃ አጠቃቀም እንዲኖር ማስቻል ይገባል በሚል ነው እየተሰራ ያለውና ይሄ ቤዚክ ነው። ኢንዱስትሪዎች ላይ በአብዛኛው ትላልቅ የሚባሉት ላይ ይሄንን ነገር ለመፈጸም
እየሰራን ያለነው። በዴንማርክ አውስ ዩኒቨርሲቲ የኤሌክትሪካልና ኮምፒውተር ምህንድስና ትምህርት ክፍል ተመራማሪ ረዳት ፕሮፌሰር ሪስቦን ኢትዮጵያ የውሃ ሀብቶቿን በሚገባ ለማስተዳደርና ከተለያዩ ችግሮች ለመከላከል የገጸ ምድር ውሃ የዳታ አያያዝ ስርዓት መዘርጋት ይኖርባታል ይላሉ። ማንኛውም ሰው ሄዶ የሚያረጋግጥበት ዳታ መኖሩን እርግጠኛ መሆን ያስፈልጋል። ምንም ነገር ለመስራት ይህ ዳታ መጀመሪያ የሚታይ ነው። ዳታ ብዙ ችግሮችን ይፈታል። ለፖሊሲ ዝግጅት፣ ለችግሮች ምላሽ ለመስጠት ዳታ ለሁሉም መሰረት ነው። ዳታ ካለ ብዙ ስራዎች ይከናወናሉ።